በዓለማችን ላይ በኢኮኖሚ ያደጉ ሀገራት ለዜጎቻቸው እጅግ አስገራሚ የሆኑ ጥቅማ ጥቅሞችን የሚሰጡ ሲሆን እነዚህ ሀገራት በአብዛኛው በአውሮፓና በሰሜን አሜሪካ አህጉራት ይገኛሉ። በዚህ ቪዲዮ የምናያት ሀገር ብዙም የማትታወቅ ነገር ግን ለዜጎቿ ግብር የማታስከፍል፣ ሕክምናና ትምህርት በነፃ የሚሰጥባት፣ መኖሪያ ቤት ለመስራት ለዜጎቿ ብር ብሔራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የምትሰጥ ሩዝ በነፃ ለዜጎቿ የሚታደልባት፣ ሌላው ቀርቶ የሀገሪቷ መሪ ለሽንት ቤት መጸዳጃነት ወርቅ እንደ ሶፍት የሚጠቀምባት፣ ሀብት እንደ ገፍ ሞልቶ የተረፈባት በእስያ አህጉር የምትገኘው ብሩናይ ስለምትባለው ሀገር በዝርዝር እናያለን። ብሩናይ 5765 ኪሎ ሜትር ስኩዌር የቆዳ ስፋት ሲኖራት 8.6% የሚሆነው የሀገሪቷ ክፍል በውሃ የተሸፈነ ነው። በሀገሪቷ ወደ 600 ሺህ የሚጠጉ ነዋሪዎች ሲገኙ የብሩናይ ዋና ከተማ ባንዳር ሴርቫንጋዋን ይባላል። ብሩናይ የዓለማችን አምስተኛ ሀብታም ሀገር ናት። ብሩናይ በዘውዳዊ አገዛዝ የምትተዳደር ሲሆን ንጉሱ ሀገሪቷን ጸጥ ለጥ አድርጎ ይገዛታል። የብሩናይ ዜጎች የእስልምና እምነት ተከታዮች ናቸው። የብሩናይ ስም ትርጓሜ የሰላም መገኛ ማለት ነው። ብሔራዊ ቋንቋቸው ማላይ ይሰኛል። ሱልጣን ሐጂ ዑመር አሊ ሀገሪቷ ከእንግሊዝ ቅኝ ግዛት ነፃ ስትወጣ እንደ ኤሮፓውያን አቆጣጠር በ1951 የብሩናይ የመጀመሪያ ንጉስ ሆኑ። የእኚህ ንጉስ ልጅ የሆነው ሱልጣን ሐሰን አልቦይካ በ21 ዓመቱ ስልጣኑን ከአባቱ ተቀብሎ ሀገሪቷን መምራት ጀመረ። ይህች የዓለማችን አምስተኛ ሀብታም ሀገር ዋናኛ የገቢ ምንጯ ነዳጅ ነበር። ሀገሪቷ በቀን 167,000 በርሜል ነዳጅ የምታወጣ ሲሆን በዓመት 25.3 ሚሊዮን ኪዩቢክ ጋዝ በዓመት ታወጣለች። ሀገሪቷ እነዚህን ተፈጥሯዊ ሀብቶቿን ሸጣ ከምታገኘው ገቢ ዋነኛው ተጠቃሚዎቹ ንጉሱና የንጉሱ ቤተሰቦች ብቻ ናቸው። የአሁኗ የብሩናይ መሪ የሀብት መጠኑ እንደ ፎርብስ መረጃ ከሆነ 20 ቢሊዮን የአሜሪካን ዶላር ይገምታል። የብሩናይ መሪ በአንድ ሰከንድ ውስጥ 100 ዶላር ያገኛሉ ተብሎ ይታሰባል። የብሩናይ መሪ በእስያ፣ አውሮፓና አሜሪካ የተለያዩ መኖሪያ ቤቶች ያሉት ሲሆን መሪዋ የሚኖርባት ቤተ መንግስት የዓለም መሪዎች ከሚኖሩበት ቤተ መንግስት በስፋትም ሆነ በቅንጦት የሚደርስበት አልተገኘም። የንጉሱ ቤተ መንግስት በውስጡ 1088 ክፍሎች ያሉት ሲሆን 257ቱ መታጠቢያ ክፍሎች፣ 5 የመዋኛ ገንዳ፣ 800 መኪና የሚያቆምበት ስፍራ ቤተ መንግስት ውስጥ ይገኛል። የቤተ መንግስቱ ውስጠኛ ክፍል ሙሉ በሙሉ በወርቅ ያጌጠ ነው። የቤተ መንግስቱ መጸዳጃ ቤትም ሆነ መታጠቢያ ቤት በወርቅ የተሰሩ ሲሆን የመጸዳጃ ቤቱ ሶፍት በወርቅ የተለበጡ ናቸው። የሀገሪቷ መሪ ሱልጣን ሐሰን አልቦይካ ለመኪና እጅግ የተለየ ፍቅር ያላቸው ሲሆን እስካሁን ድረስ 5 ቢሊዮን ዶላር ግምት ያላቸው 7000 እጅግ ዘመናዊ ውድና ቅንጡ መኪና አላቸው። ከነዚህ መኪኖች መካከል 604ቱ በትዕዛዛት የሚሰሩ ቅንጡ የመሪዎች መኪና ሲሆኑ ከ574 በላይ ማርሴዲስ ቤንዝ፣ ከ209 በላይ ቢኤምደብሊው፣ ከ382 በላይ ቤንትሌይ፣ 452 ፌራሪ፣ 129 ጃጓር፣
21 ላምቦርጊኒ፣ 11 አስተን ማርቲን የተሰኙ መኪኖች ሲኖራቸው መሪው 17 የግል አውሮፕላን ወይንም ፕራይቬት ጀት አላቸው። የሀገሪቷ መሪ የዓለማችን ውድ የሆነው የግል አውሮፕላን የሆነውን ቦይንግ 747 የግላቸው ያደረጉ ሲሆን ቦይንግ 747 በትዕዛዛቸው መሰረት ውስጡ በወርቅ ያሸበረቀ እንዲሆን ተደርጓል። አውሮፕላኑን የሚያበሩት ራሳቸው ንጉሱ ሲሆኑ ንጉሱ በ12 ሀገራት ያላቸው የመኖሪያ ቤት ስፋት ከሚመሯት ሀገር ብሩናይ ይበልጣል። ለንጉሱ ለ50ኛው ዓመት በዓላቸው ግዙፍ ስታዲየም አሰርተው ማይክል ጃክሰንን ለልደታቸው ቀን እንዲዘፍን $17 ሚሊዮን ከፍለዋል። ንጉሱን ጎልፍ ለሚያስተምራቸው $2 ሚሊዮን የሚከፍሉት ሲሆን ንጉሱ 3 ሚስቶች አግብተው ከ3ቱ ሚስቶቻቸው 12 ልጆችን አፍርተዋል። ንጉሱ ይህን ያህል ተንደላቀው እየኖሩ ሕዝባቸውን በድሎት የሚያኖሩ ናቸው። ንጉሱ ለሀገሪቷ ነዋሪዎች ሩዝ በነፃ በየቤታቸው ያድላቸዋል። በብሩናይ ለትምህርት፣ ለቤት መስሪያና ለክፍያ አትጠየቁም።